አታጨበጭቡ። ዛሬ በጣም ደስ የሚል ነገር ነው። እውነት ለመናገር በጣም ደስ የሚል ነገር ማለት ነው። ደስ የሚል ቪዲዮ። የተወዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ዛሬ እነ ብሩኬና እነ ሃይሚ የሚገርም በቃ ደስ የሚል ነገር ይዘው መጥተዋልና በጣም ደስ ብሎኛል። እውነት ለመናገር ማለት በነገራችን ላይ በሰው ደስታ የማይደሰት ሰው ጤነኛ አይደለም ይባላል። እውነት ለመናገር ጥናቶች እንደዛ ነው የሚያመለክቱት። በሰው ደስታ የማይደሰቱ ሰዎች በሰው ደስታ የማይደሰት ያው ሰይጣን ነው አይደለ? በጥናት በሳይንቲፊካሊ እንኳን ምንድነው የሚለው በሰው ደስታ የማይደሰት በሰው ስኬት የማይደሰት ሰው ጤነኛ አይደለም ይባላልና የአእምሮ ጤነኛ አይደለም ይባላል። ይሄ በትክክል ነው። በሰው ያው አንዳንድ ሰዎች በሰው ደስታ የማይደሰቱ ሰዎች አሉ አይደለ? በሰው ደስታ እንደሰት እንጂ ለምን አንደሰትም? ሰዎች ሲሳካላችሁ ልንደሰት ይገባል። እኛም እኮ ሲሳካልን ሌሎች ቢደሰቱ ምን ችግር አለው? ምንም ችግር የለውም። የተወደዳችሁና የተከበራችሁ ቤተሰቦች ዛሬ ብሩኬ በጣም ትልቅ ስኬት ላይ ደርሷልና ያንን ስኬት ደግሞ ይዞ መጥቶ ተመልከቱልኝ ብሏል። ሃይሚንም ሰርፕራይዝ አድርጓል። ለሙሺ መልእክት አስተላልፏል። በዚህ መሃል ግን የሆነ ነገር ተናግሯል። ሃይሚና ብሩኬ ምንና ምን ናቸው? ብሩኬ አምልጦት ይሁን ወይም ደግሞ ሳያስብበት ይሁን ወይም ያለው እውነታ ምንድነው? ግራ አጋብቶኛል። እሱን እዛ ጋር ስንደርስ አሳያችኋለሁ። ምንድነው የተፈጠረው? በመሃላቸው ያለው ነገር ምንድነው? ለኛ ያልታየ ላይላው የሚታየው እነ ብሩኬና ሃይሚ መካከል ያለው ግንኙነት ውሸት ነው ወይ? እሱን ብሩኬ ከተናገረው የምንወስደው ሐሳብ ይሆናል ማለት ነው። እዛ ጋር ስንደርስ አሳያችኋለሁ። በነገራችን ላይ የሰው ልጅ ሰርቶ ስኬት ላይ ሲደርስ በቃ ማለት ማናችንም የሆነ ነገር የምንሰራው ስኬት ላይ ለመድረስ ነው አይደለ? በሀገር ውስጥም ከሀገር ውጭም በተለያየ ሁኔታ ውስጥ ያሉ ሰዎች ማለት ነው ቀን ከሌሊት ደፋ ቀና የሚሉ ሰዎች ዋና ታርጌታቸው ምንድን ነው? ስኬትና ቤተሰቦቻቸውን ማስደሰት ነው። ስለዚህ ብሩኬ ዛሬ በጣም የሚገርም ስኬት ላይ በእድሜ እደርሳለሁ ብዬ ያላሰብኩት ነገር ላይ ደርሻለሁ እና በጣም ደስ ብሎኛል ብሏል። እንኳን ደስ ያለ ወንድማችን፣ ዋናው ያንተ ደስታ ነው። ስለዚህ እንኳን ለዚህ አበቃ፣ እንኳን ለጄቱር ደረስክ። ማን ነው ባለፈው አብርሃም ጄቱር ገዝቶ ሰርፕራይዝ አድርጓት ነበር ሩታን አይደለ? ዛሬ ደግሞ በጣም የሚያምር የባለስልጣን መኪና የመሰለ ጥቁር ጄቱር ገዝቶ ብሩኬ ሃይሚ ሰርፕራይዝ አድርጓታልና እዚህ ስኬት ላይ ደርሻለሁ አለ። እዚህ ስኬት ላይ ደርሰናል አላለም። ያዙልኝ ትልቅ ስኬት ላይ እንድትደርስ እፈልጋለሁ አለ። አብረን ከሆንን አለ። ብዙ ነገሮች አሉ። ብሩኬ ሳያውቅም ሆነ አውቆ የተናገራቸው ነገሮች አሉ። እኛ እንግዲህ ሐሳቡን ነው ይዘን የምንመጣው። ስለዚህ ሙሉ ቪዲዮን እያየን ሐሳብ የምንሰጥበት ይሆናል ማለት ነው። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ እንዲሁም ይህ ቪዲዮ ስትጀምሩ ሁላችሁም ማለት ነው ላይክ እያደረጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። እስቲ ወደ ቪዲዮ እንሂድና ቪዲዮን በደንብ እንየው ማለት ነው። የብሩኬንም ሐሳብ የሃይሚንም ሪአክሽን አብረን እንየው። ዛሬ ደስ በሚል ቪዲዮ ነው የመጣሁት ማለት ሲሪየስ ሳወራ መኪና ገዝቼ ነው እና በወጣትነት የሆነ ንብረት ስትይዙ ምናምን አስቡትና ሙሽዬ እነን ስታይ ደስ የሚላት ይመስለኛልና ቅመሟን ደግሞ ሰርፕራይዝ ማድረግ ፈልጌ ነው እንደ ሙሽራ አንተን እንደዚህ አድርጌ በዚህ እድሜ አንድ ነገር አሳክቻለሁ ከናቴ ባሻገር ማለት ነው። ዋናዋ እናቴ ናትና በነገራችን ላይ ብሩኬ ያላቸውን ነገሮች ሰምታችኋል። በዚህ እድሜ ንብረት መያዝ ብዙዎቹ አይሳካም አይደለ? በዚህ እድሜ አይደለም በ40 በ70 እየተሳካ አይደለም በአሁን ሰዓት ላይ አይደለ? እንደዚህ ያለ ስኬት በጣም ከባድ ነው። ምክንያቱም ሁሉ ነገር ከአቅም በላይ የሆነበት ጊዜ ስለሆነ በዚህ እድሜ እንደዚህ ያለ ነገር ማሳካት ስፔሻሊ በአሁን ሰዓት ላይ ወጣቶች ጥሩ ስኬት ላይ እየደረሱ ነውና ይሄ በጣም የሚያስደስት ነው እውነት ለመናገር ማለት ነውና በዚህ እድሜ አስቡት። በዚህ ስኬት ላይ ደርሷል። እናቱ ምን ያህል ልትደሰት እንደምትችል፣ ወንድሙ ምን ያህል ሊደሰት እንደሚችል አስቡት። ምን ሊፈጠር በቃ ቤተሰቦቻቸው የሚወዳችሁ በዙሪያችሁ ያሉ ሰዎች ምን ያህል ሊደሰቱ እንደሚችሉ አስቡት። አንዳንዴ ድምጽ አልባ ሚሳኤላ የሚባለው ምንም ሳናሳይ ምንም ነገር ፑሽ ሳናረግ ነው ይሄን መኪና ገዝቻለሁና በጣም የሚገርም ምክር። ብዙ ጊዜ ምን ይባላል? ሐሳባችሁን፣ ድርጊታችሁን፣ እያንዳንዱ እቅዳችሁን ለሰዎች አትንገሩ፣ ለማንም አታውሩ ይባላል።
ምክንያቱም ባወራችሁት ቁጥር ሉዝ እያደረጋችሁ ትሄዳላችሁ ይባላል እና እውነት ነው። ለማንም ሳይናገሩ ልክ እንደ ሚሳኤል አለ በቃ ተደብቆ እንደተተኮሰ ማለት ነው። ስለዚህ ለሁላችንም አስተማሪ ነገር ነው እና የምናስባቸውን ነገር የምናደርጋቸውን ነገሮች ለሌሎች መንገር አይጠበቅብንም። ሚስጥራዊ ወይም ሴኩርድ መሆን አለብን እና ጥናቶችም ያመለክቱት እሱን ነው። ምንም ለሚስጥራችሁ ለሰው አታውሩ። እቅዳችሁን የምታደርጉትን ነገሮች ስለ ቤታችሁ ስለ እናንተ ህይወት ለሰዎች አታውሩ። ለማንም ይሁን አታውሩ ነው የሚባለው። ስኬት ላይ መድረስ የምትፈልጉ ከሆነ ምንም ነገር እናታውሩ። በቃ ኤቪረም እንዲደስልላት እንደሚችል አይሚ ትልቅ ነገር ትጠብቃለች ከኔ። እሷ የሆነ ትልቅ ነገር ደርሶ የሆነ ትልቅ ቦታ ደርሼ ለሷ ራሱ በጣም ብዙ ነገር ነው የምመኝላትም። በጣም ብዙ ነገር እናሳካለን አንድ ላይ ያዙልኝ። ብዙ ትልቅ ነገር ነው የምመኝላት አንድ ላይ ከሆነ ምናልባት የእግዚአብሔር ፍቃድ ነውና አንድ ላይ ከሆነን የእግዚአብሔር ፍቃድ ነውና ምን ለማለት ነው? ለምሳሌ አንድ ላይ ያለ ሰው አንድ ላይ ከሆነን ሊል ይችላል ወይ? የኔ ጥያቄ ቀደም ያልኳችሁ ነገር ይሄ ነውና እኛ ፍቅረኛሞች እንደሆኑ ነው የምናውቀው። አንድ ላይ በፍቅር ያለ ሰው ደግሞ እዚህ መሃል ላይ ገብቶ ስለ ጥርጣሬ ነገር መሆን ይሆናል አይሆንም ስለሚለው ነገር ወይም ደግሞ ለብቻ ለይቶ ትልቅ ነገር ላይ እንድደርስ እመኛለሁ ሊል አይችልም። ትልቅ ነገር እንደርሳለን እንደሚደርሱ ነው መመኘት ያለበት እንጂ ሌላው ምንድነው ፍቅር ውስጥ ሆኖ ሰው መጠራጠር ማለት አፈረሰው ማለት ነው የለበትም ማለት ነው። መጀመሪያ ልባችሁ ማመን መቻል አለበት እዛ ውስጥ ማለት ነው። አንድ ላይ መሆናችሁ ማመን መቻል አለበት። ስለዚህ ብሩኬና ሃይሚ ፍቅረኛሞች አይደሉም፣ ወደንም ጠላንም አይደሉም። የኔ እምነት ነው። ቀስ ቀስ ከበደሻ ቀስ እንዳትጋጭ ግን እንዳለ ከፊትሽ በቃ ይሄ ነው እንጨት ነው በብሩክ ሰርፕራይዝ አደረግንሽ። ምንድነው ግን አይኔን ጨፍነውኛል። ምን እንዳለ አላውቅም። ምን ሊያደርግ እኔ ምንም የለኝም። እኔ ይሄው ወደርሽው? አዎ ሰርፕራይዝ። እሺ እኔ አበባ ሰጥቼሽ አላውቅም። አበባ ከሰጠኝ ቆይቷልና አንዳንዶቹ እንደዚህ ዞሮ አይደለም የሰጠኝ እና ከጀርባ ሌላ ነገር ስላለ ነው፣ ሌላ ሚስጥር ስላለ ወደኋላ ከኋላ አንቺን እየከለለች ስለሆነ ነበር። እሺ እንዲህ ነው አንፈልግም። እንደዚህ አይደለም። ምን እንጨት ውጣል እንደዚህ አንተንበርክኬሽ ይኸው ወይኔ ተፈጠፈጥኩልሽ። ግድ ይልሃል መፈጥፈጥ ማለት ነው። ከዚህ በላይ መፈጥፈጥ ይጠበቅብሃል። ኦኬ ይሄኛውን አበባ ላይ ይቹ ምስካን በጣም ብዙ ነው። አበባ ላይ ይቹ ይሄኛውን አበባ 1 2 3 4 ነጭም አለ። እንዴት መኪናውን አላየችውም? ማለት ዞርም አላለችም። ለምንድን ነው ብሩኬ ከኋላ አለ። በቃ እንደ ግድግዳ ቆመ። በቃ በኢየሱስ ስም ምንድነው? አበባ እሺ አበባ ነው። ግን ምን ታረጋላችሁ እዚህ? ሰርጋለ አልወደድሽም? ያምራል። ወድጃለሁ። ምን አለ? ምንም የለውም። ግን ኧረ ይሄ ልጅ አንዴ እንደዚህ አይሆንም። አይታመንም አይደለ? በነገራችን ላይ ብሩኬ በቅርብ ነው ወደ ዩቲዩብ የመጣውና በአጭር ጊዜ ውስጥ እንደዚህ ያለ ስኬት ላይ መድረስ በጣም ትልቅ ነገር ነው። እውነት ለመናገር ጥሩ ነው። እንኳን ተሳካለ። ምክንያቱም ረጅም ዓመት ዩቲዩብ ላይ ቆይቶ ስኬት ላይ ያልደረሱ ልጆች አሉ። ብሩኬ ሞስት ዓመት ምናምን ቢሆን ነው ይመስለኛል ወደ ዩቲዩብ የመጣው። በዚህ በአንድ ዓመት ውስጥ ምናምን በዚህ ስኬት ላይ መድረስ በጣም ትልቅ ነገር። ለማንኛውም የኔ ቆንጆ የኔ ቅመም ማለት ዛሬ የጠራሁሽ ይከፍቷል ማመን አልቻለችማ። ወይኔ እስኪ ንኪው ጌታ ሆይ ንኪው። ኦ ላይጮ ነው ያለሽ ገዛው መኪና። ኧረ እባክህ እንዴ መኪና ገዛ ይላል እንዴ? ማስቲካ መሰለው እንዴ? እውነት ነው። ማስቲካ አይደለም፣ ከባድ ነው።
መኪና እንዲሁ ሲምፕል እንደ ቀለል አድርጎ ለሰው መኪና ገዛው ስትሉ ሰው አያምናችሁ። ምክንያቱም የመኪና ዋጋ እንዴት እንደሆነ ስፔሻሊ በእኛ ሀገር የመኪና ዋጋ በጣም ከባድ ነው። ያንን ብር ደግሞ ለማግኘት በጣም ከባድ ነው እና እውነት ነው ልታምን አትችልም። ደብቋት ስለሆነ ማለት ነው። አታምኝም? ኧረ እኔ እንደዚህ አይነት ትልቅ ነገር አላምንም። እንደዚህ አይነት ኮንፊደንስ የላትም። አይ አይደለም እኔ እኮ ድሪም ይላል ቲሸርቱ ለራሱ ገዝቻለሁ መኪና። እስኪ ማለልኝ ማርያም እግዚአብሔር በኢየሱስ ስም እኔ አንቺ ሰርፕራይዝ ላድርግበት ግን በጣም ደስ ብሎኛል። ይሄ ነው እንግዲህ በጣም ደስ የሚል ያው በጣም ደስ ብሏታል። ያው ጂቱር መኪና በአሁን ሰዓት ላይ ደግሞ በጣም ተመራጭ መኪና ሆኗል እና በጣም አሪፍ መኪና ነው። ብዙዎቹ ወደ ጂቱር እየጎረፉ ነውና ይመቻችሁ። ብዙ ዩቲዩበሮች አሁን ጂቱር ነው የሚይዙት እና በጣም አሪፍ መኪና ነው። ምቾት አለው። ያው ይመቻችሁ። ብሩኬና ሃይሚ ፈልሰስ በሉበት እንላለን። የተወደዳችሁና የተከበራችሁ ቤተሰቦቻችን ለእናንተም እንደዚህ ያለ ስኬት ለሁላችንም እንደዚህ ያለ ስኬት ላይ ያደርሰን ነው የምንለው። ሌላ ምንም አንልም እና በያላችሁ በሰላማችሁ ብዝት ይበል። እወዳችኋለሁ፣ አከብራችኋለሁ። ቻው